የግለሰብ ደህንነትም የማህበረሰብ ደህንነትም የሀገር ደህንነትም ነው አደጋ ላይ ወድቀው ሰዎች እንደ ግለሰብ ወጥተው መግባት በሀብታቸው ላይ የማዘዝ በሀብታቸው ላይ ባለቤት ሆነው የመቆየት መብት የላቸውም። ሰዎች እንደቃ እየታፈኑ የሚሸጡበት ንብረታቸው በመንግስትም ከመንግስት ውጭ ያሉ ኃይሎችን በፈለገው ጊዜ የሚቀራመቱበት የሚዘረፉበት ሁኔታ በግለሰብ ደረጃ ስትወስድ በማህበረሰብ ደረጃ ስትወስድ ህዝቦች ቡድኖች በማንነታቸው የሚጠቁበት የሚፈናቀሉበት የሚፈጁበት ሁኔታ የተፈጠረው ህዝቦችን የተለያዩ ብሔሮችን የተለያዩ ጎሳዎችን የሃይማኖት ቡድኖችን መንግስት ሆነ ብሎ የሚያጋጭበት መንግስት የጸጥታ አስጠባቂ ሳይሆን የጸጥታ በጥባጭ ሆኖ የቀረበበት ሁኔታ ነው የምታየውና የዚህ ሁሉ ምክንያቱ ምንድነው? አየህ እነዚህ ልጆች እና ሌሎቹም እዛ አካባቢ ያሉ ልጆች ሲያሰለጥኗቸው የነሱ የዶሮ ሐለቆች የሴኩሪቲ ማኔጅመንት ብቻ ነው ያሰለጥኗቸው። የፖለቲካን ጉዳይ ለፖለቲካዊ ችግር ለፖለቲካዊ ጥያቄ ለፖለቲካዊ ቀውስ ፖለቲካዊ መልስ መሻት ላይ አይደለም ያስቀመጧቸው። they never let them in the strategy room in the political strategy room አስገብተዋቸው ያውቁ። ሁሉም የሴኩሪቲ አስፈጻሚ ነበሩ። ስለዚህ ሴኩሪቲን እና ፖለቲካ ተያያዥ መሆኑ ራሱ አይረዱም። እና የሀገሪቷን የሄዱበት እንግዲህ ያው ረጅም ነው ሰፊ ጊዜ የሚወስደው ግን ባለፉት 7 ዓመት የሄዱበት የፖለቲካ ችግሩን በፖለቲካ ከመፍታት ይልቅ በጉልበት ለመፍታት ሞከሩ። ችግሩ ምንድነው? ጉልበቱ አልነበረም። ለምን ነው ጉልበቱ ያልነበረው? እንደሄደን አካባቢ ስለ ሴኩሪቲ ሴክተር ሪፎርም ደጋግሜ እናገር ነበር። መከላከያው ሪፎርም እንዲደረግ ሁላችንም ስናገር ነበር። ደህንነቱ ሪፎርም እንዲደረግ የተደረገው ግን ሴኩሪቲ ሴክተር ሪፎርም ሳይሆን የሴኩሪቲ ሴክተር ዲስማንትልመንት ነው የተደረገው። በተለይ ብሔራዊ መረጃና ደህንነት የሚባለው ተቋም የሂውማን ኢንተለጀንሱን ብትንቱን ያወጣው። ምክንያቱም በሳይበር ሴኩሪቲን በደንብ አይደረደም። ሳይበር ሴኩሪቲ ሰፕሊመንተሪ ነው ለሂውማን ሴኩሪቲ ለሂውማን ኢንተለጀንስ ሰፕሊመንተሪ ድጋፍ ሰጪ ነበር መሆን የነበረበት። የሂውማን ኢንተለጀንስ ማለት እንግዲህ በረጅም ዘመን እድሜ እያካበትክ የምታመጣበት እኔም ብድግ አድርገህ ኢንተለጀንስ ብትከተኝ 20 30 ዓመት ከቆየ ሰው ጋር እኩል ሆን አልችልም። ኤክስፒሪየንስ ነው የሚጠይቅ ትምህርትና ኤክስፒሪየንስ የሚጠይቅ ነው። እነኛን ኦፊሰሮች በተናቸው እነሱም በተናቸው መከላከያ ውስጥ በትንቱን አወጣው። ይሄንን የተዳከመ ሴኩሪቲ ይዞ በጉልበት ተቃዋሚዎችን መደፍጠጥ ሞከረ። ኦሮሚያ ላይ ትግራይ ላይ መጨረሻ ላይ ደግሞ አማራ ላይ ለመፍጠጥ ሞከረ። ያለ ጉርበቱ የአገሪቷን የሴኩሪቲ አቅም ካዳከመ በኋላ ለመደፍጠጥ ሞከሩ። ነገሮች ከመንግስት ቁጥጥር ውጪ እንዲሆኑ አደረገ። አብይ በአሁኑ ጊዜ አይደለም የተቀረውን የአገሪቷን ክፍልተውና የራሱን ሴኩሪቲ ሊቆጣጠር የሚችልበት አይደለም። ዛሬ እኮ በአገራችን ውስጥ ሪፐብሊካን ጋርድ መከራየት ትችላለህ፣ ፖሊስ መከራየት ትችላለህ። so there is privatization of security እና ይሄ ሁሉ የሚያሳይ የሴኩሪቲ ሴክተሩ መዳከሙ of course መነሻው ፖለቲካ ቢሆንም የሴኩሪቲ ሴክተሩን ራሱ የሄደበት ለራሱ ተገዢ ለማድረግ ትሬት እንዳይሆኑበት የሄደበት መንገድ የሀገሪቷን የሴኩሪቲ አቅም በጣም ያመናመነ ነበር። እንግዲህ ከዚሁ ጋር በተያያዘ ኢኮኖሚ ነው የምናንሳ። በተለይ በኢኮኖሚ ላይ ብዙ ጊዜ በመድረኮችም ስትናገር ነበር። አሁን ኢትዮጵያ ያለችበት የኢኮኖሚ ሁኔታ በጣም አደገኛ በሚባል የሰዎችን የወደፊት ህልውና አደጋ ላይ በጣለው መስመር ላይ እየገሰገሰ ይገኛልና ከዚህ አንፃር መሰረታዊ ችግሩ ምንድነው? አብይ አህመድ ኢትዮጵያ ብልጽግና ላይ ናት፣ እንደውም አሁን መሪ ቃላቸው የመስፈንጠር ዘመን ነው ብለዋል። መስፈንጠር ላይ ነን፣ በ2018 ደግሞ ይሄንን በብዙ ጥፍ የምንጨምርበት ዘመን ይሆንልናል ብለዋል። ብልጽግና የሚሉትንም ፓርቲ ሲያቋቁሙ ብልጽግናን በእጃችን የምንጨብጥበት ጊዜ ሩቅ አይደለም በሚል ነው። እንዴት አየው ከኢኮኖሚ ጋር ተያይዞ ያለውን የአብይ አህመድን ዘመን? ከዳው ወደ ምን እንዳይደረሰ ነው ደግሞ አዲስ ያመጡት። ከዳው ወደ ምን አብይ እኮ ዱርዬ ነውና ይሄ የመርጋቶ ሞጭላፊዎች አሉ አይደለም? አምታተው ኪስ ገብተው ምናምን ወደ ሀብታም የሚሆኑ ተቀባብተው የሰው ወይ መኪና ተከራይተው የኔ ሀገር እንደዛ አያድግም ነው። አንድ ሰው ወይ ሎተሪ አሸንፎ ወይ ሰርቆ ምናምን ሀብታም ሊሆን ይችላል። ደጋግሜም ብለው አብይ ቲንክስ ላይክ ዛት ሀገር እንደዛ የሚያድግ ይመስለዋል። ሀገር በስሎጋን በመፈክር አያድግም። ሀገር ሰርቆ አያድግም። ሀገር በሎተሪ አያድግም። ሀገር
በፕላን በፖሊሲ የታገዘ ጠንክሮ በመስራት አመራር በመስጠት ነው አገር ሊያድግ የሚችለው እና ይሄ እንፈረጠራለን ከዳ ወደ መንዳ አምና ከዳ ወደ መንዳ ብለው እዳ በዳ አረጓ ተገሪቷል ከዳ ወደ መንዳ ባሉበት አመት ውስጥ የሀገራችን ጂዲፒ አይ ቲንክ 200 ቢሊዮን ወደ 100 ቢሊዮን ዝቃል ከሪው ማጂንስ ምን ነው የዚህ ሁሉ ጣጣ አንዱ አስተሳሰቡ ነው ይሄ ፕሮስፔሪቲ የሚባለው አስተሳሰብ በጣም ስትሬንጅ ነገር ተመኝ እንጂ ሁሉ ይሞላልሃል you know you just have to wish it እናቀዋለን አሜሪካ ውስጥ ያደጉ ሰዎች እናቀዋለን ይሄ ነገር ከየት እንደሚመጣ ስካም ነው really ስካም መነሻው አንዱ እሱ ኢኮኖሚ እንዴት ያመነመነው ቅድም እንዳልኩ የመንግስትን አቅም ካመናመነ በኋላ የፖለቲካውን ችግር በፖለቲካው መፍታት ይልቅ በዛ በተዳቀመ መንግስታዊ አቅም ወደ ጦርነት ገባ ወደ ጦርነት ሲገባ ጦርነቱ የሀገሪቷን ኢኮኖሚ በላው ከ60 እስከ 100 ቢሊዮን ዶላር የሚሆን በትግራይ ጦርነት በአማራ ጦርነት በኦሮሚያ ጦርነት ዲስትሮይ ያደረገው የመሰረተ ልማት መውደም የውጪ ኢንቨስትመንት መጥፋት ሁሉም ተደባብረው መጡ ከዛ የተረፈችው ምን ቢያደርግ ይሻላል ትንሽ የቀረሰችው ነበር በለጀ ላይ በጣም we are so unlucky እኮ በዚህ ጊዜ እንዲህ አይነት ሰው እንዴት መጣ የሚለው ራሱ you have to really ask ፈጣሪ ምን ብናደም ምን በበድለው ነው በዚህ ጊዜ እንዲህ አይነት ሰው ያመጣው ከጦርነት የተረፈችውን ገንዘብ ሰብስቦ ወይ ቤተ መንግስት የመንገድ ላይ ብልጭልጭ መዝናኛ ላሊበላ ቱሪስት ሄዶ ማየት ተስኖት እያለ ጎርጎራ ብሎ ዛጋ ገንዘብ ያፈሳል ሶ በጦርነት ከጦርነት መውደ የተረፈውን ብልጭልጩ ላይ ወጣው ከብልጭልጩ የተረፈው ደግሞ ምን ቢያደርገው ይሻላል ሄደና ከአይኤምኤፍ ጋር አይኤምኤፍ ከእናቴ መቀነስ ነው ብሎ ሄዶ ሲፈታው የተረፈችውን ኢኮኖሚ ተቅርቧት ወጣ ማለት ነው ከአይኤምኤፍ ጋር ያደረጉት ስምምነት ምንድነው ታሞ ባልጋ ላይ ያለን ሰው ኮሶ እንደመስጠት ነው ኮሶ ገጠር ልጅ ነው ኮሶ ታውቃለህ ኮሶ ሰጣት የሀገሪቷን ኢኮኖሚ ተቅማጥ ነው ያደረገውና አሁን ክራሽ አደረገ ኢኮኖሚ ዳን እና ኢኮኖሚው መዳከም ብቻ አይደለም ኢኮኖሚው ሙሉ በሙሉ ወርቆ ያለበት ሁኔታ ነው ያለውና የሚያሳስበኝ ክራይሲስ ውስጥ ገባለ አንዳንዴ ሳታስበውም እኮ የሀገር ኢኮኖሚ ክራይሲስ ውስጥ ሊገባ ይችላል ቀውስ ውስጥ ነኝ ብሎ ማሰብ መቻል አለበት አሁን ምናቃቸው ትላልቅ ክራይሲሶች እንደ አርጀንቲና ብራዚል አሜሪካ ራሷ ግሬት ዲፕሬሽን ውስጥ ገብታ ነበር የኤዥን ፋይናንሻል ክራይሲስ ትገባለ ክራይሲስ ከገባህ ክራይሲስ ለመውጣት መስራት አለበት ግን ክራይሲስ ውስጥ እንደገባ ቀውስ ውስጥ እንደገባ ራሱ ማመን መቻል አለበት ኢትዮጵያ ደሃ ሀገር ነች በደህንነት ነው ያደግነው ምንም ጥያቄ የለውም ግን አስተማሪ ልጆቹ መቀለብ ሲያቅተው ዶክተር ልጆቹ መቀለብ ሲያቅተው እኛ ከበረሃ የምንመጣ ሰዎች ዝናብ ሲጠፋ እርዳታ ስናገኝ ያደግነው ምንም ጥያቄ የለውም ከተማ የሚኖር ሰው ግን የመንግስት እርዳታ ሲጠባበቅ መምህራን በትምህርት ቤት ሲመገቡ የታቸውስ ማብለ የሚበሉት አጣው አይ ነበር ሄድ ዶክተር እና የባንክ ሰራተኛ የፍርድ ቤት ሰራተኛ ዳኞችና ጠበቆች ቡሌ ከሆቴል ገዝተው ሲገቡ ኢትዮጵያ ውስጥ ይሄ ነገር ነበረ ወይ አልነበረምና ይሄ ሁሉ ባለበት የመስፈንጠር ዘመን ይሉሃል የሚያስፈራ እሱ ነው ምክንያቱም ቀውስ ውስጥ ነን ከዚህ ቀውስ ውስጥ ጠንክረን እንወጣለን ማለት አንድ ነገር ነው አይደለም ከከፍታ ዘመን አልፈን አሁን ደግሞ የመስፈንጠር ዘመን ላይ ነን ሲሉ ይሄን የሚያክል ዲናያል በጣም አደገኛ ነው እና አረሞት ላይ ያለን ኢኮኖሚ እየተፈጠረ ነው ካልክ መድኃኒት ያስፈልግለትም ማለት ነው ጋር ወደ ዋናው ወደ መሰረታዊ ወደ ሆነው ወደ ወቅታዊ ጉዳይም ይሄንንም ቃለ መጠይቅ እንድናደርግ ወዳደረገን የሰሞኑ ግርግርም ለመምጣት በሚል ነው እንግዲህ የኢኮኖሚው መስፈንጠር አጠቃላይ ብዙ ነገሮች ሰሞኑን ከአባይ ግድብና ከዚህ ከማዳበሪያ ፋብሪካ ግንባታ ጋር ተያይዞ በትክክልም አብይ አህመድ ባለራዕይ ነው በፊት ሲናገር የነበረው ህልሙን ነው ያሉ የበፊት ቪዲዮቹን እያመጡ አሁን ያው የተናገረውን እየፈጸመ ያለ ቃሉን በተግባር እየፈጸመ የሚገኝ መሪ በሚልም መገለጫ በሚቆጣጠሯቸው ሚዲያዎች ላይ እየገለጹ ይገኛሉ እስቲ ስለ አባይ ግድብ ሰሞኑን አብይ አህመድ በስፋት ስብናውን ከፍ የሚያደርጉ
ነገሮች እየመጡ ነው። አባይን የሰሩ የጀመሩ እጆች ቢኖሩም የነዛ እጆች የነዛ ሰዎች ታሪክ በተወሰነ ደረጃ እየኮሰሰ አብይ ግን ከፍ ብሎ እንዲታይ የሚደረግባቸው ዘመቻዎች ነው የተጀመሩትና እስቲ ስለ አብይ እና አባይ ምን ትላለህ? ለአባይ አብይ ደረሰለት ብሏል ዳንኤል። ኢትዮጵያ ውስጥ ያሉ መሪዎችም ህዝቦችም የአባይ ጉዳይ የማያንገበግበው ያላንገበግበው ትውልድ ያለ አይመስለኝም። እያየነው አፈራችንን ጠርጎ ሳንጠቀምበት የሚያልፍ ዋና ወንዛችን በመሆኑ በጣም ተንገብግቧል። የነበሩ መሪዎችም ከአቅም ማነስ ቀላል አይደለም የግብጽ ጫናና ሳይሰሩት አልፈዋል። እኔ እናንተ እየታገል ጥርሳችን የነቀልንበት መለስ ዜናዊ ነው ይሄን ነገር እውን ያደረገው። ስንታገለው የነበረ ሰው ነው ማይንድ ፕላን አድርጎ አመቺ ጊዜ ተጠቅሞ የውጭ ብድር ማግኘት እንደማይችል በሀገር አቅም እንዲገነባ ያደረገው መለስ ዜናዊ ነው። ይሄ መለስን በብዙ ነገር መለስ አምባገነን ነበረ፣ ታግለነዋል፣ ብዙ ነገሮች አጥፍቷል። ለኢትዮጵያ እንደ ካሳ መለስ ጥሎ የሄደው የአባይ ግድብ ነው። አብይ ስልጣን ሲይዝ የአባይ ግድብ 65% ተጠናቆ ነበር። ኃይለማርያም አስቀጥሏል። በኃይለማርያም ጊዜ ከነበረው የፖለቲካ ቀውስ ጋር ተያይዞ ጀነራሎችም ብዙ ያጠፉት ነገር ነበር፣ ምንም ጥያቄ የለውም። አብይ ሊመሰገን የሚገባው ሌሎች ትላልቅ ፕሮጀክቶች እንደቆሙ እንዲቀሩ ሲያደርግ ይሄኛውን ዘግቶ በቦታው ላይ መዝናኛ ባለመስራቱ ልናመሰግነው ይገባል። እንዲጠናቀቅ በማድረጉ ብዙ የፖለቲካ ጫናዎችም ነበሩ። መጀመሪያ አካባቢ ላይ አስፈላጊነቱም ላይ ጥያቄ ሲያነሳ ነበር። ሆኖም ግን ፋይናሊም ቢሆን ፕሮጀክቱ እንዲጠናቀቅ በማድረጉ ሊመሰገን ይገባል። ክሬዲት ጠቅልዬ ኪሴ ላድርግ ካለ ግን አስቸጋሪ ነው። ምክንያቱም የመለስን ሚናና የአብይን ሚና እናወዳድር ካልን ዞን እና ጥንቸልም ማወዳደር ስለሚሆን it's not fair እኔ ሁለቱንም ታግያቸዋለሁ። it's just not fair እና በአባይ ጉዳይ ከፍተኛ ሚና የነበረው መገንባት የቴክኒካል ስራው ብቻ አይደለም፣ ፕላኒንጉን በሚስጥር ያን ነገር ይዘውት በዛም ወቅት ራሱ እኔ ስደግፈው መለስ እየታገልኩትም የደገፍኩት ነገር ካለ ባሰው ላይ በአባይ ላይ ያደረገው ነገር ነውና I think credit should be given what is due and that መለስ እውነት ግን ጀዋር ተጠናቋል ወይ የሚልም ጥያቄ ይነሳል። አሁን ግድቡ ተጠናቀቀ ሲባል ምን ማለት ነው? ግድቡስ በፊት ከነበረው አቅም አንፃር በታቀደለት መጀመሪያ በነበረው በእቅዱ መሰረት ነው ወይስ የተከናወነው? የተለያዩ የአቅሙን ማነስ የሚገልጹ እርምጃዎች ተወስደውበታል። ለምሳሌ ግድቡ የመያዝ አቅሙን ጨምሮ ተርባይኖች ቁጥር መቀነስ፣ እነዚህ ነገሮች ተደርገዋል። አሁንም ቢሆን የተጠናቀቀው የመስመር ዝርጋታ ተከናውኗል ወይ? ዋናው ትልቁ ስራ ግድቡ ተገነባ፣ ከዛ በኋላ ምሰሶ ተከላ፣ የመስመር ዝርጋታን ጨምሮ ከፍተኛ ኢንቨስትመንት የሚጠይቅ ስራ አልተከናወነም። ዝም ብሎ ግድቡ ተመረቀም የሚባል ነገር አለ። ከግድቡ ተጠናቆ ከመመረቁ ይልቅ ትልቁ የአብይን የፖለቲካ በተለይ ምርጫም ደርሷል፣ ብዙ ነገሮች እየተደረጉ ነው ያሉትና ለዛ ተብሎ የመጣ እንጂ በትክክልም ግድቡ ተመርቋል የሚለውን ጥያቄ በጥርጣሬ የሚያነሱ ወገኖች አሉና ተመርቋል ግን እውነት ተጠናቋል ግድቡ? እሱን ጥያቄ ለባለሙያዎች ተዋዋለሁ። አንዳንዴ አልሐምዱሊላህ ማለት አለበት ትንሿን ነገር። እኔ አብይ ሲያጠፋ እንጂ ሲያለማ አይቼ ስለማላቅ ትንሽ ነገር ሲያለማ እሷንም እኔ ፍራቻ ነበር ደጋግሜ ጽፍ ነበር። ያኔ ተዝካለ የሄዶ ሶሺ ላይ ራሻ ላይ ሄዶ የፈረመው ስምምነት የሀገራችን ዲፕሎማቶች ተረባርበው ተዝካለ ከትራምፕ አማች ጋር አብርሃም ሳኮርድ እኮ ነው ሄዶ የፈረመው። በጣም አደገኛ ለሀገራችን አደገኛ የሚሆን በተለይ ለናይል ጥቅማችን በጣም አደገኛ የሚሆን ስምምነት ራሻ ላይ ሄዶ ከግብጾች ጋር ተፈራረበ። ከዛ በኋላ በአሜሪካ የትሬጀሪ ዲፓርትመንት ስትሬንጅ በሆነ መልኩ ዲፓርትመንት በትሬጀሪ ዲፓርትመንት አደራዳሪነት ነው ያ ነገር የተካሄደው። ያ ነገር ወደፊት ያው ሰዎቹም አሁንም በውጭ ጉዳይ ውስጥ ስላሉ ብዙ ልገባበት አልፈልግም። በብዙ ርብርብ በብዙ ትሬት ነው ከዛ ስምምነት አብይ እንዲወጣ የተደረገው።
ከዛ ወጥቶ እዚህ ጋር መድረሱ ራሱ ሙሉ በሙሉ ሳያስቆመው ቦታውን ወደ ዶሮ እርባታ ሳይቀይረው እዚህ መድረሱ ራሱ ፈጣሪ ይመስገን ማለት ነው። የተረፈውን ወደ ኋላ እንጨርሰዋለን፣ አጠፋውም ወደ ኋላ እንጨርሰዋለንና my expectation for the guy solo አንተ ቆም የምሰማቸው ነገሮች አሉ። ለምሳሌ ተርባይኖቹ ቁጥር ቀንሷል፣ የማያዝ አቅሙ ቀንሷል፣ ሌሎም የሚባሉ ነገሮች አሉ። የቀነሰውን እንጨምርበታለን። this is strategically very important project። ውሃውን ራሱ ማያዝ እንትን ራሱ ኢነርጂ እንኳን ፕሮዲዩስ ባያደርግልን ውሃውን መቆጣጠር መቻላችን it gives us significant comparative advantage ከግብጽ ጋር። እዛ ይሄ የሜካኒካል ስራው ራሱ ብቻ ተሰርቶ ማለቁ gives us strategic advantage ይሰጠናል። እሱ ወደፊት የሚመጣው አመራር የሚመጣው ትውልድ ደግሞ የመስመር ዝርጋታውንም እያሰፋው ይሄዳል። ለምርጫ ነው ይጨፍርበት፣ ምንም እንትን የለውም ይጨፍርበት እና ለምን እንደሚያደርገው እኮ እናውቃለን። አሁን ከምርጫ ጋር ተያይዞ አሁን የህዝቡን ቀልብ ምናምን ለማጥፋት ነው። እንደ ያዩ መዳበሪያ ፋብሪካ ግንባታ መንገድ ላይ ቢጥለው ኖሮስ፣ እንደ ስኳር ፋብሪካዎቹ መንገድ ላይ ጥሏቸው ቢሄድ ኖሮስ ስንት ገንዘብ የፈሰሰበት የዚህ የህዳሴ ግድብ ጥቅም ኢኮኖሚያዊ ብቻ አይደለም፣ የሴኩሪቲ እና ጂኦፖለቲካል ጥቅሙ በጣም ትልቅ ነው። ለኔ አንድ ኪሎዋት መብራት ራሱ ባያወጣ መገደቡ ራሱ የሚጠቅመው ጥቅም አለና እሱን አፕሪሺየት አድርገ ነው የአብይና የጋሻ ጃግሬዎችን ጨፈራን ኳስ በመሬት ምክንያቱም ብዙ ነገሮች አሉ በውስጡ እና ይሄ ብሎ መሄዱ ለውጭ ተጋላጭነት ስለሚያመጣ አይ ቲንክ በዛው ማለፉ ይበጃ ይመስለኛል። አሁን እንግዲህ ጃዋር ምናልባት ቃለ መጠይቁን ወይም ከዳንኤል ክብረት ጋር ያደረገውን ቃለ መጠይቅ ሙሉን አልሰማሁትም፣ ግን አንዳንድ የወጡ በክሊፕ ደረጃ የሚሰሙትንም አለ፣ በጽሁፍም እንዲህ ብሏል የሚል ነገር አለ። ማረጋገጫ አላገኘውም፣ ግን ግድቡን እንዳላዛር ተመልክቶት እኔ ኢየሱስ ሆኜ አዳንኩት የሚልም ነገር ተናግሯል አሉ። በትክክል ከአንደበቱ መስማት አለብን። እንደዛ ብሎ ከሆነ ያው የታሪክ ሽሚያ ነው። ሙሉ በሙሉ የሌሎችንም ታሪክ ቀምጦ እንደው በተወሰነ ደረጃ የሰማሁትም አለ። ያቅሙስነት አለባቸው ችንታክል ነው የሰሩት በጣም ትንሽ ነው ብሎ የነሱን ስራ የማቆሰስና የሱን የማግዘፍ ነገር አለ። በሱም የሚዲያ ሰዎች አማካኝነት በቲክቶክም በዩቲዩብም ብልጽግናን የሚያገለግሉ የዲጂታል ሰራዊት አባላትም ግድቡ ድረስ ሄደው ከ10 ዓመት በፊት ምንም እንዳልተሰራ አፈር ብቻ እንደሆነ አሁን ከ7 ዓመት ወዲህ ሁሉ ነገር ህይወት እንደዘራ አድርገው የተናገሩትም አለ። ለማንኛውም እሱን እንግዲህ ታሪክ ይፍረደው። አንተም እንዳልከው ነገሮች ነገ ከነገ ወዲያ ግልጽ ሆነው ይመጣሉ። እስቲ ስለ ማዳበሪያው ፋብሪካ ምንምጣ። ከረፈደ ነው እንግዲህ ብዙ ጩኸት ነበረ። አብይ አህመድ ከብልጭልጭ ፕሮጀክቶች ውጣና ትርጉም ያለው ነገር እንዲያደርግ ግፊት ሲደረግ ነበር። እየተቸነውም ቢሆን ይህንን ነገር እንደ ጥቆማም በብዙ መንገድ ስንገልጽለት ነበረና ዛሬ ነቅቶም ቢሆን ይህን ተፈራርሟል። እውነት እስቲ ስለዚህ ምን ማለት ይቻላል? እነዚህ ቀደም ሲል በብዛት ገንዘብ የወጣባቸው ወደ እንደዚህ ትርጉም ወዳላቸው ፋብሪካዎችና እንዲህ አይነት ኢንዱስትሪዎች ቢቀየሩ ኖሮ ይሄን አብይ አህመድ እውነት እኛም እንደግፈው ነበረ የሚለው አስተያየት አሳማኝ ሆነ ነበረ። እዚህ ላይ ምን ማለት ይችላል? አሁን ከዳንጎቴ ጋር የተስማሙት ስምምነት አይ ቲንክ የ2.4 ቢሊዮን ዶላር ስምምነት ነው። አብይ እኮ በራሱ ቃል የ10 ቢሊዮን ዶላር ቤተ መንግስት ነው እየሰራ ያለው። አራት አሁን ስማማ አሁን የነሱ እየጨፈሩበት ያሉትን ባለው ነው ቤተ መንግስቱ ይሸጥ ስል ሲሉ ነበር። በቤተ መንግስት ብቻ 10 ቢሊዮን ያወጣው። አሁን ዳንጎቴ ሊገነባ ነው ተብሎ እየተጨፈረበት ያለውን 4 የማዳበሪያ ፋብሪካ ይሰራል አብይ በቤተ መንግስት ላይ ያባከረው ገንዘብ። በመዝናኛ ላይ በመንገድ ላይ መብራቶች በፓርክ በመናም በመዝናኛ ያወጣው ገንዘብ ተደማምሮ ወደ 30 ቢሊዮን ምናምን ይሆናል። ስንት ፋብሪካ፣ ስንት የማዳበሪያ ፋብሪካ፣ ስንት የስኳር ፋብሪካ ሊሰራ ይችል ነበር። አሁንም ቢሆን የግብር ዕጣ ነው። የውስጥ ስምምነቱ አይ ቲንክ መመርመር አለብን። አንዳንድ የምንሰማቸው ነገሮች አሉ። ለምሳሌ
የሙገር ሲሚንቶ ፋብሪካን የመንግስት ሼር 40% ነው በዚህ አሁን ይሰራል በተባለው የማዳበሪያ ፋብሪካ ውስጥ ዩሪያ ብቻ ነው የሚያመርተው። ይሄን ለዚህ ለ40% ሼር መንግስት የሙገር ሲሚንቶ ፋብሪካ እንደሰጠው እየተባለ ነው። ያ ከሆነ ሲሪየስ ስትራቴጂክ ሚስቴክ ነው እና እንዲህ አይነት የሀገርን ወሳኝ ሪሶርሶችን አሳልፎ የሚሰጡ ስምምነቶች ከሆኑ አደጋ አላቸው። የምንሰማቸው አንዳንድ ነገሮች አሉ በጣም ዲስተርቢንግ የሆኑ የሀገርን ሀብት አሳልፎ የመስጠት አይነት ሂደቶች አሉና ያም ሆነ ይሄ ማዳበሪያ ፋብሪካ አብይና አጠገቡ ያሉ ሰዎች ማሰብ አለባቸው። የዛሬ 5 ዓመት ለፓርክ ለመዝናኛ ምናምን ለመስራት ከሚያባክነው በዚህ ገንዘብ ያዩን ያዩ ላይ እንግዲህ በቢሊየን ገንዘብ ነው የወጣው። በቢሊየን ገንዘብ ወጥቶ የህወሓት ጀነራሎች ዘርፈውታል፣ ምንም ጥያቄ የለውም። ግን ስራው ቦታው ነበር፣ እቃው መሽነሪው ገብቶ ቦታው ላይ ነበር። ሜዳ ላይ ነው አሁን አይዶን ባለፈው ለጥፌው ነበር መሰለኝ ዝጎ ተጥሏል። ያንን እንደዛ ከሚጥለው ለዚህ ለብልጭልጭ ከሚያወጣው ገንዘብ ላይ ያማዳበሪያ ያስጨርሶት ቢሆን ኦኬ። ያዩን ካልፈለገ አሁን ኦገዴን ላይ ነው ይሄኛውን የሚሰራው ጋሱ ያለበት አካባቢ ላይ ነው። እዛ ላይ ቢያሰራው ኖሮ ዛሬ ገበሬው ማዳበሪያው ወገቡን ቆርጦ ምርቱን አያሳንስበትም ነበርና ኦፖርቹኒቲ ሎስት። አሁን ከስንት ጫጫታና ስንት ፕሬየር በኋላ ገንዘብ ስለሌለ ምክንያቱም የሀገሪቷ ገንዘብ በጦርነትና በበልጅ ላይ ስለባከነ የሀገርን ሀብት ሙገርን የሚያክል አሳልፎ በመስጠት ዳንጎቴን ለምኖ ለማስገንባት እየሞከረ ነው። እስቲ ከተገነባ እናያለን። አትሊስት ከውጭ ምናምን ወጣው ሊያስቀይርልን ይችላል ከተጠናቀቀ። ሆኖም ግን ለነሱ ራሱ አሁን እንግዲህ በስንት ጫጫታና በስንት ጫና የተቀበሉትን የዛሬ 5 ዓመት 6 ዓመት ተቀብሎት ቢሆን ኖር አሁን የገባንበት ኢኮኖሚ ቀውስ በተወሰነ ደረጃ ሊያቀልልን ይችል ነበር። እንደው ጀዋር በቅርቡ በተሰጠው ቃለ መጠይቅ ላይ የሚሰራው የብልጭልጭ እያልን ቤተመንግስቱንም መናፈሻውንም እነዚህን ነገሮች ወደፊት ይረዱታል። እኛውም በውጭ ሀገር በምዕራባውያን ሀገር የሚኖሩ ይህንን የሚተቹ ሰዎች ይሄ ውበት ሲገለጥ የኢትዮጵያ ውበት የአዲስ አበባ ውበት ሲገለጥ እንደው በአፋቸው ባያመሰግኑም በውስጣቸው ግን ይረዱታል፣ ያመሰግኑታል የሚል ነገር አንስቷል። አሁንም አብይ አህመድ ባደረገው ነገር ልክ እንደሆነ የሚገልጽበት መንገድ አለ። ደጋፊዎችም በዛ አንፃር ያነሳሉ። አዲስ አበባ የምትሸጥ ለአይን የሚዘገንኑ ነገሮች ያሉባት፣ አሁን ግን እንዲህ አይነት ነገር ሲሰራ ወደፊት ፎቶግራፍ ውጭ ወጥቶ የሚነሳ አይኖርም፣ ፎቶግራፍን መነሳት አዲስ አበባን ይመርጣታል የሚሉ መገለጫዎችን እየሰጡ ኢኮቱሪዝምን እያነሱ ኢኮኖሚያዊ ጠቀሜታም አለው ዝም ብሎ ውበት ብቻ አይደለም የሚልም ነገር አንስቷል። በቅርቡም አሁንም በዚሁም ቃለ መጠይቅ ላይ እንደው አሁን ነገም ከነገ ወዲያ ወደዚህ ስህተት ተመልሶ ላለመግባቱ ምንም ዋስትና የለም። ልክ ነኝ ነው እያለ ያለው፣ ስህተቱ እኛ ጋር ነው ያለው። እንዴት ታየዋለህ? ችግሩ እኮ እዛ ጋር ነው ያለው። ማናችንም እንሳሳታለን። ከስህተት አለመማር ስህተትን ተቀብሎ አለመማር እኮ ነው ችግሩ። ምንድን ነው አርባን ዲቨሎፕመንት? የአዲስ አበባን እንውሰደው። የከተማ አሳደግን፣ አዲስ አበባ አማረች። አርባን ዲቨሎፕመንት ማለት ምንድን ነው? አንደኛ መሰረተ ልማቶች፣ መንገድ፣ ውሃ፣ መብራት፣ ትምህርት፣ ጤና ማስፋፋት፣ ማሳለጥ፣ ማዘመን ማለት ነው። ሌላው የመንግስት ስራን ማቀላጠፍ፣ ሶስተኛውና ዋነኛው ደግሞ ዌልዝ መፍጠር፣ ሀብት መፍጠር፣ የስራ ዕድል መፍጠር። በስራ ላይ ያለው ሰራተኛ ከጊዜ ወደ ጊዜ ገቢውና ኑሮ እየተሻሻለ እንዲሄድ፣ የሚኖርበት ቤት እየተሻሻለ እንዲሄድ፣ የሚበላው የሚመገበው እየተሻሻለ እንዲሄድ። የአዲስ አበባ ህዝብ ኑሮ ተሻሽሏል ኦቨር ላስት 7 years። አዲስ አበባ ናይት ክለቦች እኮ የሚያጨናንቀው 1000 ሰው አይሆንም። እሱም ራሱ አሁን የመሬት ኢኮኖሚው ከስሮ መሬት ሽያጭና ዘረፋ ከቆመ ወዲህ ሁሉም ቦርኮ ሆኗል። ኢዝ ኢት ሪሊ
ይሄ የብልጽግና ደሴት እኮ የምላቸው ነው ታውቃለህ። አሁን ሰሞኑን የድሮ ቄሮዎችን ሰብስበው ስብሰባ አድርገው ነበርና አንድ የድሮ ባልደረቦቻችን ምናምን ያሉበት አንድ ሊሆን ያላቸው እናንተ እኮ የሃይዌይ የአውራ ጎዳና ክልላዊ መንግስት ናቸው አላቸው። አውራ ጎዳናን ብቻ ነው የሚያሳምሩት፣ አውራ ጎዳናን ብቻ ነው የሚያስተዳድሩት እና ብልጽግና ደሴት የሚባለው ልዩ ብቻ ነው። ኦኬ ከተማው መጽዳቱ ማማሩ ያው ደስ ሊል ይችላል። ኦኬ ከአውራ ጎዳናው ይሄ ረጃጅም አድርገው በቆርቆሮ ያጠሩታል። ከሱ ጀርባ ስገባ ሰው የሚበላው የለውም፣ የሚጸዳዳበት የለውም፣ ውሃ የለውም፣ መብራት የለውም። ከተማ አላደገም። ከተማ አደገ ሲባል ዌልዝ ተፈጠረ ማለት ነው። ኢንፍራስትራክቸሩ ተሻሻለ፣ የአስተዳደራዊ አገልግሎት ተሳለጠ፣ የስራ እድል ሰፋ፣ ደሞዝ ጨመረ፣ ኑሮ ተሻሻለ ማለት ነው። አንድ ጊዜ ጀምረው ነበር አስጣልናቸው ተረባርበን እንደ ሲንጋፖር አዲስ አበባ እንደ ሲንጋፖር እናደርጋለን ምናምን። ሲንጋፖር መብራቷ ከመውጣቷ በፊት እኮ የስራ እድል ነው ያስፋፋችው፣ ኳሊቲ ኦፍ ላይፍ ነው ያሻሻለችው፣ የሰራተኛውን ብቃትና ገቢ ነው የጨመረችው፣ ኢንፍራስትራክቸር ነው ያስፋፋችው። ምን ኢንፍራስትራክቸር ነው ያስፋፉት ከመብራት በስተቀር? መብራት መንገድ ላይ ከማውጣት በስተቀር ፎቶ መነሳት ኢዝ ክሬዚ እኮ። እኔ ኦሮምኛ አንዳንዴ ስለዚህ ሲነሳ የምናገረው ነገር አለ። እስቲ ኢማጂን አንተ ልጅ ሆነህ እናትህ ፊትን ቀብታ ወይ ደግሞ ቅባት ቀብታ አሰማምራ ምናምን ሁሌ ወደ ባዶ ነው። ትምህርት ይገባል። ሰው መጀመሪያ ቤዚክ የሆነው ከተሟላለ በኋላ ነው ስለ ቁንጅና ስለ ውበት እኮ ሰከንደሪ ኢሴንሻል አይደለም። እና አሁንም ደግሞ ሊከራከሩ ይፈልጋሉ። እንደዛ ከሆነ ታዲያ ለምንድን ነው አሁን የማዳበሪያ ፋብሪካ ልንሰራ ነው በቃ የኢትዮጵያ የግብርና ችግር ሊፋታ ነው ብለው ከፍ አድርገው እኛም እኮ ያያልን የነበረው ምንድን ነው ከመብራት ብልጭልጭ መብራት ይልቅ ከሪዞርቶች ይልቅ ትውልድን የሚለውጠው ምንድን ነው? ትውልድን የሚለውጠው የኢኮኖሚው መሸጋገር ነው። የግብርና ልማት እየሰፋ ሄዶ ተረፈ ምርት እዛ ሰርፕለስ ተፈጥሮ የማኑፋክቸሪንግ ሴክተሩ እየሰፋ ሲሄድ በግብርናው ላይ የተሰማራውን ወጣት ወደ ማኑፋክቸሪንግ አስገብቶ ከዛ ሰርቪስ ሴክተራችን ሲሰፋ ኢኮኖሚያችን ፋውንዴሽኑ እየሰፋ በስራ ላይ የሚሰማራውም ሰው የሚያገኘውን ገቢ እየጨመረ ሲሄድ ነው። ሀገር ማለት ህዝብ ማለት ነው፣ ሰው ማለት ነው። የዛ ሀገር ዜጎች ሀብታቸው እየጨመረ ብቃታቸው ዕውቀታቸው እየጨመረ ሲሄድ ሀገር አደገ እንላለን። ለሀገር መሰረት የሚሆነው ለምሳሌ ገርድ ወይም ደግሞ ህዳሴ የሀገር መሰረት ነው። ምክንያቱም ጂኦፖለቲካሊ የተሻለ ቦታ ላይ ያስቀምጠናል፣ ለሚቀጥለው ትውልድ ይጠቅማል። ለዛ ነው የሀገራችን ዜጎች ከላይ እስከታች ተረባርበው ራሳቸው አቅም ይሄን ሊሰሩ የቻሉት። ምክንያቱም ከትውልድ ትውልድ ጥቅም አለው። የአውራ ጎዳና ላይ ብልጭልጭ መብራት ለዛውም አንድ አመት የማይቆይ የቻይና አርቲፊሻል እዛ ጋር ተክሎ ለሚቀጥለው ትውልድ ምን የሚጠቅመው? ሪዞርቱን እንውሰደው። እነዚህ ሪዞርቶች ለምሳሌ ሪዞርት መስራት አለበት ሀገራችን ውስጥ። ሪዞርት ግን የግሉ ባለሀብት ሊሰራው የሚገባ ነው። ኢኮቱሪዝም ይችል በለለና ላቆ ስለ ኢኮቱሪዝም ይናገራሉ። ፈረንጅ ሀገር ነው አንተ ምን የምትኖረው? ፈረንጅ አፍሪካ የሚሄደው ምን ሊያይ ነው? ሁለት ነገር ለማየት ነው የሚሄደው። ታሪካዊ ቅርስና ተፈጥሯዊ መስህብን ነው ለማየት የሚሄደው። ቤዚካሊ አራዊቶችንና ታሪካዊ ቅርስን ለማየት ነው የሚሄደው። ኢትዮጵያ ቱሪስት የሚመጣው ሶፍ ዑመርን ለማየት፣ ፋሲለደስን ለማየት፣ አክሱምን ለማየት፣ ላሊበላን ለማየት ነው። ፈረንጅ የሚመጣው የባሌ ተራሮች ወፍ